በወሎ ቤተ አማራ ቀጠና በርካታ የጠላት ኃይልን በመደምሰስ ብሬንና ክላሽንኮቭ መሳሪያ ተማርኳል ተባለ። የግንባር መረጃ አለንም። ከብር ሸለቆ ወታደራዊ ማሰልጠኛ ህጻናት ምልምሎች በማምለጥ ፋኖን ተቀላቀሉ። ዝርዝሩን ይዘናል። በአሜሪካና በኢራን መካከል ሊፈጠር የሚችለው ወታደራዊ ግጭትን ለማስቀረት የ72 ሰዓታት ከፍተኛና የተጠናከረ ዲፕሎማሲያዊ ጥረት እየተደረገ ነው ተባለ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የበለስ ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ጥር 8 ቀን 2018 ዓ.ም የረፋዱን የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ሰናይ ቆይታ። እረፍት አልባው ፋኖ የአማራ ህዝብን ስቃይ ለማስቆም በሁሉም አቅጣጫዎች በጎንደር፣ በጎጃም፣ በሸዋና በወሎ ተጋድሎ እያደረገ ይገኛል። ራሱን በአደረጃጀትና በትጥቅ እያዘመነ ያለው ፋኖ የቀጠናው ተጠባቂና ወሳኝ ኃይል ሆኖ የብዙዎች ተስፋ ሆኗል። በሽምቅና በመደበኛ ውጊያ ራሱን ከመከላከል አልፎ ወደ ማጥቃት ገብቶ ዛሬም በፈለገው ሰዓትና ቦታ ኦፕሬሽን እያደረገ ይገኛል። የዚህ ማሳያ በወሎ ቤተ አማራ ቀጠና ተጠናክሮ በቀጠለው ተጋድሎ በርካታ የጠላት ኃይልን በመደምሰስ አንድ ብሬንና 6 ክላሽንኮቭ በመማረክ ተከዜ ክፍለ ጦርን ታላቅ ድል መጎናጸፉ ተናግሯል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝ የላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር ላስታ ወረዳ ኩል መስክ ከተማ ጥር 6 ቀን 2018 ዓ.ም ከጠዋቱ 12 ሰዓት እስከ ቀኑ 8 ሰዓት ባደረጉት ከባድ ትንቅንቅ የብልጽግና ዙፋን አስጠባቂ የብርሃኑ ጁላን ሰራዊት አይቀጡ ቅጣት በመቅጣት ተከዜዎቹ ታላቅ ጀብዱ ፈጽመዋል ብሏል። ምኒልክ እዝም የብልጽግና ሰራዊት ከሙጃ እስከ ኩል መስክ ያካለለ በመድፍ የታገዘ ውጊያ ያደረገ ቢሆንም የአካባቢያቸውን መልክዓ ምድር ጠንቅቀው የሚያውቁት ተከዜዎቹ እንደፈለጉት ወጥተው ወርደው ጠላትን እነርሱ በሚፈልጉት አግባብ ቃኝተው የጠላትን አንገት በማስደፋት ታላቅ ጀብዱ ፈጽመዋል ነው የተባለው። በዚህ አውደ ውጊያ 15 የጠላት ኃይል ሲደመሰስ ከ10 በላይ ቁስለኛ እንደሆነ ታውቋል። በተያያዘም አንድ ብሬን፣ 6 ክላሽንኮቭ፣ 500 የብሬን ተተኳሽና 650 የክላሽ ተተኳሽ ተማርኳል ነው ያለው የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ምኒልክ እዝም። ከብር ሸለቆ ወታደራዊ ማሰልጠኛ ህጻናት ምልምሎች በማምለጥ ፋኖን ተቀላቀሉ። የብልጽግናው መንግስት የራሱን የስልጣን ወንበር ለማስጠበቅ የሀገሪቱን ህዝብ ዋጋ እያስከፈለ የሚገኝ ሲሆን በተለይም ታዳጊ ህጻናት በቀዳሚነት የችግሩ ገፈት ቀማሽ ናቸው። ስልጣኑን ለማስጠበቅ ማንኛውንም መፍትሄ ያለው መንገድ እየተጠቀመ ያለው ብልጽግና ዓለም አቀፍ ህግ የማይፈቅደውን የውትድርና ህግ ሽሮ ህጻናትን በግዴታ ወደ ጦር ካምፕ ማስገባት ከጀመረ ዓመታት ተቆጥረዋል። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ዛሬም እንደትናንቱ ከእናታቸው ጉያ እየተነጠቁ የሚገኙ ታዳጊ ወጣቶችን ከብር ሸለቆ በክብር እየተቀበለ የወገን አለኝታ መሆኑን እያስመሰከረ ይገኛል። ዛሬም ከብር ሸለቆ ማሰልጠኛ የመጡ ቴዲ ወርቄ፣ ያሲን ቢሊሳ፣ አብዲ ሙዛምቢልና ጥላሁን ተክለ የተባሉ ወጣቶችን ከብር ሸለቆ ማሰልጠኛ ተቋም ተረክበናል ብሏል። 99ኛ ክፍለ ጦር የኢትዮጵያ እናቶች የወለዳቸውን ልጅ እየነጠቀ የእሳት አሩር ላይ የሚጥድ አብይ መራሽ አሸባሪ ቡድን ከትምህርት ገበታቸው ህጻናትን በማፈን ለጦርነት እየማገዳቸው ይገኛል። ህጻናት በሰላም ወደ እናትና አባታቸው በመላክ ከቤተሰቦቻቸው ጋር ለማገናኘት ትልቅ ስራ እየሰራ ይገኛል ያለው የቴዎድሮስ እዝ ህዝብ ግንኙነት መምሪያ ነው። በተመሳሳይ የጠላትን አባል ግንባሩን ብሎ ወደ ወንድሞች የተቀላቀለው ጀግና መከላከያ ወንድማችን አቀባበል ተደርጎለታል ተብሏል። ወታደር ስንታየው የሚባል ከ9 ወር በፊት በግዳጅ የነበረ ሲሆን ወደ ውትድርና በአገዛዙ ታፍሶ ነው የገባው። ከዛም ምስራቅ እዝ 99ኛ ክፍለ ጦርን ተቀላቅሎ ለ3 ወር የቆየ ቢሆንም አገዛዙ በአማራ ህዝብ ላይ የሚያደርሰውን በደል እረፍት ስለነሳው የጠላትን ተረኛ ጥበቃ ወይም ዋርድያ ግንባሩን ብሎ ከነሙሉ ትጥቁ አፋብሃ ቴዎድሮስ እዝ 105ኛ ኮር 55ኛ ክፍለ ጦርን ተቀላቅሏል። የመምህራንን ደህንነትና ህልውና እንጠብቃለን ሲል የአፋብሃ ቴዎድሮስ እዝ 206ኛ ኮር ገለጸ። የአማራን ህዝብ የህልውና ትግል በመቀስቀስ ጉልህ ሚና የነበረው የመንግስት ሰራተኛውና የመምህራን ንቅናቄ ከፍተኛ አስተዋጽኦ የማይዘነጋው 206ኛ ኮር እስካሁን ድረስ ትግሉን ከፊት ሆነው በአመራርነት የሚመሩት የመንግስት ሰራተኞችና የመምህራን ቁጥር ቀላል የሚባል አይደለም። የአረመኔው ሰራዊት በአማራ ህዝብ ላይ ወረራ ከፈጸመ በኋላ የመሰረተ ልማት ስራዎች ሙሉ ለሙሉ ተቋርጠው የሀገሪቱ ገቢ ለጥይት መግዣ ሲሆን አገልግሎት ይሰጡ የነበሩ ትምህርት ቤቶች፣ ጤና ጣቢያዎች፣ ኮሌጆች፣ የሃይማኖት ተቋማትና የንግድ ቦታዎች ወደ ጦር ካምፕነት መቀየራቸው ከአማራ ህዝብ የተደበቀ ሚስጥር አይደለም። ይህንን ተከትሎ በቁጥር ለመጥቀስ በሚያዳግት ሁኔታ የጤና ባለሙያዎችና ዶክተሮች፣ መምህራንና ተማሪዎች፣ ካህናት፣ የአብነት ተማሪዎችና ነጋዴዎች በድሮን ሲደበደቡ በርካቶች በአረመኔው ሰራዊት በግፍ ተረሽነዋል። አልፎችም በማጎሪያ ጣቢያ ተወርውረዋል። 206ኛ ኮር በሚንቀሳቀስበት የምስራቅ ጎጃም ዞን መቀመጫ ደብረ ማርቆስ ከተማ አስተዳደር ጨምሮ በ8 ወረዳ ከተሞች
ከተሞች ያሉ መምህራን፣ መንግስት ሰራተኞችና ቤተሰቦቻቸው በከፍተኛ ስቃይና በደል እየተንገላቱ ሲሆን ህጻናት ያለ ወላጅ መቅረታቸውንም የተመለከተው ኮሩ በሚንቀሳቀስበት ሁሉም ቀጠናዎች ባሉ ወረዳዎችና ደብረ ማርቆስ ከተማ አስተዳደር ያሉ 417 የአንደኛ ደረጃ ትምህርት ቤቶች፣ 33 የሁለተኛና መሰናዶ ትምህርት ቤቶች በአረመኔው ሰራዊት ከጥቅም ውጭ መሆናቸው የኮሩ የዳሰሳ ጥናት አረጋግጧል። የሀገሪቱ ሙሉ በጀት ለጦርነት እያዋለ የሚገኘው አረመኔው ስርዓት ኮሩ በሚንቀሳቀስበት ቀጠና ያሉ 11676 መምህራን የሁለት ወር ደሞዝ 326 ሚሊዮን 928 ሺህ ብር በመንጠቅ ለሚኒሻና ካሬ የአበል ክፍያ መዋሉን አረጋግጠናል ብሏል። ኮሩ ከ800 በላይ ርዕሰ መምህራንና መምህራን በደብረ ማርቆስ፣ ሉማሜ፣ አንበር፣ ደጀን፣ ቆይ፣ ረቡዕ ገበያና ደብረ ኤልያስ ከተሞች ማጎሪያ ጣቢያ ታስረው እየተሰቃዩ ሲሆንም በአፈናው ያመለጡ በርካታ መምህራን ቤተሰቦቻቸውን በትነው መሰደዳቸውም ታውቋል። በዚህና መሰል የአረመኔው ሰራዊት ግፍ ቤተሰቦቻችሁን በትናችሁ የምትሰቃዩ ወገኖቻችንና ልጆቻችሁን መመገብ የተሳናችሁ መምህራን 206ኛ ኮር በተቆጣጠረባቸው ሁሉም ቀጠናዎች በማንኛውም የስራ ዘርፍ ተሰልፋቸው ራሳችሁንም ሆነ ቤተሰቦቻችሁን ማስተዳደር የምትችሉ መሆኑን እያረጋገጥን ኮሩ አስፈላጊውን ትብብርና ድጋፍ እንደሚያደርግ በማረጋገጥ ነው። ከአረመኔው ሰራዊት ጋር በመተባበር በወገኖቻችን ላይ መከራን የሚጭኑትንም የጠላት እጆች ተከታትሎ ኮሩ እርምጃ እንደሚወስድ ማሳወቅ እንወዳለን ነው ያለው የአፋብኃ ቴዎድሮስ 206ኛ ኮር። የአማራ ህዝብ አገሩን ከወረራና ገባርነት አገዛዝ ለመከላከል ከዮዲት ጉዲት እስከ አረመኔው አብይ አህመድ ድረስ አኩሪ ተጋድሎ በማድረግ ራሱን ከህልውና አደጋ እየጠበቀ የሀገርን ሉዓላዊነት በደምና አጥንቱ ጠብቆ ኖሯል። የጎጃሙ ልዑል ራስ ወሰን ሰገድ ቀጥሎም አጼ ገላውዲዮስ የግራኝ ወረራ በመመከት የቱርክን የእጅ አዙር ሀገር የማፍረስ ሴራ አክሽፈዋል። አጼ ሚናስ የባህረ ነጋሽ ሹም ዮናታን ከቱርኮቹ ጋር በመመሳጠር የምጽዋን ወደብ አሳልፎ በሰጠ ጊዜ በቱርክና በዮናታን ላይ በመዝመት የሀገርን ክብር ለማስጠበቅ የተደረገው ተጋድሎ ምስክር ነው። የጎጃሙ ነጋሽ ራስ አምደ ሚካኤል ቀጥሎም ራስ ሐመልማል የግራኝ ወረራ ተከትሎ የኢትዮጵያ ከፍተኛ ተራራዎች ላይ ለመንሰራፋት ፈጣን እንቅስቃሴ በማድረግም በአማራው ርስት ላይ ከፍተኛ የህዝብ ስብጥር ለውጥና መሰልቀጥ ያስከተለውን የኦሮሞ ፍልሰት መቆጣጠር ተችሏል። በተለይም በጎጃም አቅጣጫ ስኬታማ መከላከል አድርገዋል። አጼ ቴዎድሮስ በኢትዮጵያ ታሪክ በአስከፊነቱ በሚታወቀው ዘመነ መሳፍንት የተፈጠረና ሀገርን በአንድ የማድረግ የታማ ባለ ራዕይ ንጉስ ነው። አጼ ምኒልክ የአፍሪካ ድል እየተባለ የሚጠራውን የአድዋን ጦርነት አሸናፊ በደግነቱ በብልህ አመራርነቱና በስልጣኔ አስተዋዋቂነቱ የሚወሳ ስመገናና ንጉስ ነው። ደጃዝማች በላይ ዘለቀ፣ አበበ አረጋይና አሞራው ውብነህን የመሰሉ ጀግኖች ከ1928 ዓ.ም ጀምሮ ለተከታታይ 5 ዓመታት ሁለተኛውን ዙር የጣሊያን ወረራ በብቃት የመከቱ ስመጥር ጀግኖች ናቸው። የአማራው ሚሊሻ በ1969 ዓ.ም የተቀሰቀሰውን የዚያድ ባሬን ወረራ በመቀልበስ በኩል የአማራውን ህዝብ ሚና የሚተካ አልነበረም። በተለይም የጎጃም ወዶ ዘማች አርሶ አደሮች የፈጸሙት ጀብድ በዚህ ዘመንም የፋኖ አርበኞች ትውልድ የጥቁር ናዚዎችን የጭቆና አገዛዝ ሸክም በበዛበት የአማራ ህዝብ ትከሻ ላይ አሽቀንጥሮ ለመጣል ለአስጨራሽ ትንቅንቅ እያደረጉ ይገኛሉ። ነጻነት በነጻ የማይገኝ መሆኑን በውል የሚረዳው ጀግናው የአማራ ህዝብ በጀግና ልጆቹ በየዘመኑ እየተመራ ከላይ ለአብነት የተዘረዘሩትን አኩሪ የቅርብ ዘመን ህዝባዊ ተጋድሎዎች ጠቀስን እንጂ ከ5000 ዘመን በፊት ጀምሮ የኢትዮጵያ ሉዓላዊነትና ዳር ድንበር ለማስከበር በኢትዮጵያ ሰማይ ስር ውድ ዋጋ ሲከፍል የኖረ ህዝብ ነው። በአማራ ህዝብ ታሪክ ውስጥ ነጻነትና የማንነት ክብር ከባርነት ጋር ለምርጫ ቀርበው አያውቁም። አማራ በማንነቱ በነጻነቱ በሀገሩ ድንበር በጠቅላላው በሉዓላዊነቱ ላይ የተነሳን አምባገነንና ወራሪን ሁሉ ልክ በማስገባት ታሪክና እሴቱ አጥብቆ ለሺህ ዘመናት የዘለቀ ህዝብ ነው። አምባገነኖችም ጀግናውን የአማራን ህዝብ ይቅርና በየትኛውም የዓለም ክፍል ህዝብን አሸንፈው አያውቁም። ከሂትለር እስከ ሞሶሎኒ ከጋዳፊ እስከ መንግስቱ ኃይለማርያም ዕጣ ፈንታቸው ሙጭጭ ያሉበትን ስልጣን በኃይል አታውት የውርደት ሞትን ሲሞቱ ነው። የጊዜ ጉዳይ ካልሆነ በስተቀር የአብይ አህመድ ዕጣ ፈንታም ከዚህ የተለየ ሊሆን አይችልም። ብልጽግና ተወልዶ መጎልመስ አይደለም፣ ወጣት ሳይሆን ያረጀና የበሰበሰ ስርዓት ሆኗል። ይህ ጨካኝ ስርዓት ላያገግም ክፉኛ ቆስሏል። ከመፈጠሩ ከዲፕሎማሲ መርህና ስነ ስርዓት ውጪ ምስራቅ አፍሪካን ለመጠርነፍ በከንቱ የተጣደፈው አብይ አህመድና አገዛዙ አሁን ከጥጉ ማንም የለም። ከኤርትራ ጋር የጫረውን ጸብ መመለሻ አጥቷል። ጅቡቲ አልየህ ብለዋለች። ሱዳን የጉም ዘንግ ሆናበታለች። በአማራ ትግራይና ኦሮሚያ ደም አፋሳሽ ጦርነት አካሂዷል፣ እያካሄደም ይገኛል። ይህ አብይ አህመድ ሰራሽ የቀጠናና የሀገር ውስጥ ምስቅልቅል የብልጽግናን ስርዓት በሞት አፋፍ ጣር ላይ እንዲገኝ አድርጎታል። በጣረ ሞት ላይ የሚገኘው ስርዓት ጋር አብሮ ለመሞት እጃችሁን የምትሰጡ ሰላቶች ግን አንድም ቀድሞንም የአረመኔው ስርዓት ወኪሎች ስትሆኑ፣ ጥቂቶች ግን በድርጅቱ ውስጥ የግል ፍላጎቶቻቸውን ለማሳካት ነባሩን ጸያፍ የብአዴን የፖለቲካ ዘይቤ በመጠቀም በድርጅታችን ውስጥ የፈጠሩት ውዥንብር የከሸፈባቸው ራስ ወዳዶች ናቸው። በድል ቀን ዋዜማ ላይ የሚገኘው መላው የአማራ ህዝብና መሬት ላይ ነፍጥ ከዓላማ ጋር አንግቦ አንጸባራቂ ታሪክ በመስራት ላይ የሚገኘው ታጋይ ጊዜያዊ ስሜትና ፍላጎት ከሚፈጥሩት ከንቱ አላፊ ነገሮች ሁሉ
ራስን በመጠበቅ ጽኑ ዓላማዎቻችንን ብቻ እየተመለከተ በሰለጠነ የውስጥ ትግል ችግሮችን እየቀረፈ ለድል መገስገስ ይጠበቅበታል ነው ያለው አርበኛ ክንፈ መላክ ካሳ። ሳውዲ አረቢያን ጨምሮ ቁልፍ የአሜሪካ አጋር የሆኑ የመካከለኛው ምስራቅ ሀገራት በአሜሪካና በኢራን መካከል ሊፈጠር የሚችለው ወታደራዊ ግጭት ለማስቀረት የ72 ሰዓታት ከፍተኛና የተጠናከረ ዲፕሎማሲያዊ ጥረት እያደረጉ መሆኑን አንድ የባህረ ሰላጤው ባለስልጣን ለቢቢሲ ኒውስ ገለጹ። ሳውዲ አረቢያ፣ ኳታር፣ ግብፅና ኦማን እየመሩት ባለው በዚህ ዲፕሎማሲ ዘመቻ ዋናው ትኩረት የህዝብ ለህዝብ የቃላት ጦርነት ማለዘብና ቀጠናውን ወደማያባራ ቀውስ ሊከት የሚችል ወታደራዊ እርምጃን ማስቀረት ነው። እነዚህ አራት የአረብ ሀገራት ለሁለቱም ወገኖች ጠንከር ያለ መልእክት አስተላልፈዋል። ለአሜሪካ ቀጠናው ያለበትን የደህንነትና የኢኮኖሚ ተጋላጭነት በመጥቀስ አሜሪካ በኢራን ላይ የአየር ጥቃት እንዳትሰነዝር ጠይቀዋል። ጥቃት ከተሰነዘረ አሜሪካም ጭምር የዚህ ቀውስ ሰለባ ልትሆን እንደምትችል አሳስበዋል። ለኢራን ቴሄራን በአሜሪካ ላይ ለአጸፋ በሚል በባህረ ሰላጤው ሀገራት በሚገኙ የአሜሪካ ተቋማት ላይ ጥቃት እንዳትሰነዝር አስጠንቅቀዋል። ይህ ከተፈጠረ ኢራን ከቀጠናው ሀገራት ጋር ያላት ግንኙነት ከፍተኛ አደጋ ውስጥ እንደሚወድቅ መልእክት ተላልፏል። ሁለት ዲፕሎማሲያዊ ምንጮች እንደገለጹት ኢራን ከአሜሪካ ጥቃት ከሰነዘረችባት የአሜሪካ ጦር ሰፈር የሚገኝባቸውን ሀገራት በሚሳኤል ኢላማ እንደምታደርግ ለተወሰኑ ሀገራት በግልጽ አሳውቃለች። ይህንን ተከትሎ አሜሪካ በኳታር አልኡዴድ የአየር ኃይል ቤዝ ነባሩ አንዳንድ ሰራተኞቿን ለቅድመ ጥንቃቄ አስወጥታለች። በተጨማሪም በኳታርና ሳዑዲ አረቢያ የሚገኙ የአሜሪካ ኤምባሲዎች ዜጎቻቸው ወደ ጦር ሰፈሮች አካባቢ እንዳይጠጉ አሳስበዋል። ፕሬዚዳንት ዶናልድ ትራምፕ የኢራን ጸጥታ ኃይሎች በሰልፈኞች ላይ የሚወስዱትን እርምጃ ካልገቱ ወታደራዊ እርምጃ እንደሚወስዱ ሲዝቱ ቆይተዋል። ሆኖም ረቡዕ ዕለት ለጋዜጠኞች በሰጡት አስተያየት በኢራን እየተፈጸመ ያለው ግድያ መቆሙን እንደሰሙ በመግለጽ ወታደራዊ እርምጃው አሁን ላይ አይኖርም የሚል ፍንጭ ሰጥተዋል። ሂደቱ ምን እንደሚመስል እናያለን ሲሉም ተደምጠዋል። የአሁኑ የዲፕሎማሲ ጥረት ዋና ዓላማ ወታደራዊ ግጭትን ማስቀረት እንጂ ስለ ኒውክሌር ስምምነት መደራደር እንዳልሆነ ተገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስላል። ጤና ይስጥልን።